እኔ ደስተበኩ እንዴ አይደለም እኮ አባ ጋሽ አሁን ረጋ ይበሉ ተጠበቅኩ አንገቴ ታስፈኛለህ አንቺ ጋሽ ረጋ ይበሉ ያኔ ነው ጀኑ ነው እሺ ለኔ ስትልቆሽ ተረጋጋ ነገር ጋሽ ረጋ ይበሉ ሆዷ ውስጥ ያለው ልጅ ያንተ ነው አይደለም? አዎ አይደለም በለኝ። እኔ በቅርታ ማወቅ የምፈልገው እሱ ነው ማለት ትክክለኛ ነስተኝ ማርለም ጋሽ እቺ ልጅ እንግዲህ አታለዋት አገባሻለሁ ቤተሰብ ሽማግሌ ላካል ተብለው እቺ ልጅ አርግዛለች። ያረገዘችው ደግሞ ከልጃችሁ ነው። ካንተው ይልካ አባረደ ሞተን ባቀረበው በተከበርኩበት ሀገር ነው አይደለም አባ እንዴት አጥቶኝ ያርዘው ስለላችሁ እንዴት ዛሬ መጣ አሁን የመጣው ታምጣጣ ቀና ብላ አውራኝ ምን እንደማይሰማው አንተ ያየኸኝ አውራኝ እኮ የተነኝ ምንድነው በምን አጋጣሚ ነው ሊፈጠር የተቻለው አገባሻለሁ እንዳልካት እና ቤተሰባና ገሬ አብረን እንኖራለን ብለሃት አሳምናሃት እንጂ ድንገተኛ አይደለም ምን ልብስ ምናምን በቃ እኮ ብያለሁ ምትለብሰው ልብስ አይደለም በልብስ አትበል እውነቱን ነገራችሁ እዚህ ጋር ምንም ዋሻ ስለምን ልብስ እሱን ስላየው ነው አገባሽ ጀመር ቤት ውስጥ ጉልጅ አለ ጎረምሳ አይደለም ስናሳምሪ ሁሉ ብያለሁ እስካሁን እንኳን እውነቱን እየሰማችሁ ነው በቃ አዳምጡ ምን አለ በየትኛው ህሊና ነው ነገር ደግሞ ያደረከው ወግ ማረጉን በሉ ጠብቁ አልወጣም ሰማኝ አልወጣም ሰማኝ ተረጋጋ ሰማኝ ውጭ ያሉት ሰዎች አይታችኋል አይደል ማንም ነው ሰማኝ አዳምጠኝ ውጣና አዳምጠኝ ችግር የለውም ና ወጥ ቤተሰብ መሃል እዚህ ጋር ግብ መፍጠር አግባብ ያለ የሰራችሁት ብር ገና እንሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው የተረገዘው ደግሞ ከናንተ ከልጃችሁ ልጅ ነው። ስለዚህ ይሄ ቆይ ተረጋጋ ሰሙኝ ምን እናቸው ነገር የለም። ስለዚህ ይሄ የተረገዘው ልጅ የልጃችሁ ነው ከሆነ አይለቀቅም ወዴትም አይሄድም። ሲጀምር ለቆም ማስበሃል እንዴ እኔ ሚዲያ ላይ ነው የምሰራው እኮ አልኩ እና እኛ ምን አገባን እኮ እሱ አይመለከተም ያገባሃል አልኩህ በቃ ታዲያ ይመለከታል ያገባልና ሰማይ አይጠፋም ካሜራው እንዳነከው ካሜራው እንዳነከው ምንድነው ማለት ነው አባቴ ያጥፋው ካሜራው አይነካም ካሜራው ምንድነው የምትለው ወንድማችን መጣ እንደዚህ አይነት ነገር አለ ሰማይ እንዴ ስለዚህ እኮ ነው ያለው እኮ ወንድሜ አዳምጠኝ አሁን ምንም ያልኩት ነገር የለም ቁጭ ትላለህ የተፈጠረው ነገር ታስረዳኛለህ አሁን ትወጣለህ ቁጭ ማለት ነው ትወጣለህ በቃ ምን ትወጣለህ አይደል በስነ ስርዓት ሰማኝ እንዳነካ ሌላ ነገር እንዳንገባ ሰማኝ እንዳነካ ሌላ ነገር ሳትዋሽ እስቲ የተፈጠረው ነገር ንገረን የምሰማው ነገር እውነት ነው እስኪ ወጥሻል ነበር እንዴ ቆይሷ ለምን ተመለሰ ምንድነው ያርበተበት ምንድነው ምን ታውቂያለሽ እንዴ ምንድነው እንደዚህ የምትይኝ ነኝ ምንድነው እንደዚህ የምትይኝ በፊት አንዴ ተፈጠረ መድኃኒት ራሴ ማለት ነው ራሴ መድኃኒት ሰጥቻታለሁ በሁለተኛው ሲፈጠር ነው መድኃኒት ዋጭ ብያለሁ ሲጀምር አንተ መቼ ነው የሰጣት መድኃኒት አገባሻለሁ ብዙ ነገር እናደርጋለን ብላት አልነበረ እንዴ ታዲያ ወደፊት ነው እሱ ወደፊት የሚሆን ነገር ነው አሁን የሚሆን ነው እንዴ ታዲያ ነው ወደፊት ከሆነ አሁን በዚህ ሰዓት ሌላም ግንኙነት አድርጋችሁ እሷ እንድትወራ እንዳደርግ በቃ ድንገት ተፈጠረ ሌላ ነገር እኔ ፍቅር ይዘኝ ምናምን እኮ አይደለም እኮ ወድጃለሁ አሁን ተርፎሪ እኮ ያስፈልግኝ ምንድነው እየሰማሁ ነገር አስደፋለ እኮ አቤል አይ ነገራችሁ እኮ ያልኩ ለምን ማወቅ አለባቸው ያናን ነገር እስቲ ተረጋግተን እናውራ ቆይ ሆዷ ውስጥ ያለው ልጅ ያንተ ነው አይደለም? አዎ አይደለም በለኝ። እኔ በቅርታ ማወቅ የምፈልገው እሱ ነው ማለት አታውቅም ትክክለኛ መልስ ስጠኝ አቤል እንደሱ አታደብረናል ብትወጣው ድንገት እኮ ተፈጥሮ ነው አባት ቢሰማ ምን እንደሚፈጠር ታውቃለህ እኮ እሱማ በቃ አይሰማም ምኑን ነው የማይሰማው ቀና ብለህ አውራኝ ምኑን እንደማይሰማው አንተ እያየኸኝ አውራ እኔ እኮ የተነኝ ምንድነው በምን አጋጣሚ ነው ሊፈጠር የተቻለው አጋጣሚ
አጋጣሚ በቃ ቤት ውስጥ አጋጣሚ አይደለም 2 3 4 ሰማይ እውነቱን ነው ማወቅ ያለባቸው ሰማይ ምንም እኮ አይደለም አጋጣሚ ተሳስቼ ምናምን የምትለው ነገር አይደለም የሰማይ ነው እየሰማኝ ነው ወይ እኛ እየወራን ነው ቤተሰብ ማለት በቃ አንተ ዝም በል እኮ ሰማይ ስታወራ ልጅቷን ስሜቷን በማይነካ አይነት መልኩ ነው ምን ያለበት በቃ አንተ አመንኩ አይደል ልጅ ነው የኔ መሆኑ ስለዛ አንዴ ነው ምናምን ስሜቷን በማይነካ መልኩ ስታወራ ስሜቷን በማይነካ መልኩ እየሰማኝ ነው እውነታውን ነው ንገራቸው የተፈጠረውን ከመጀመሪያ እስከ መጨረሻው ድረስ ማወቅ ፈልጋለሁ አቤት እውነታውን ንገራቸው አገባሻለሁ እንዳልካት እና ቤተሰባና ገሪ አብረን እንኖራለን ብለሃት አሳምናሃት እንጂ ድንገተኛ አይደለም ቀድሜ ስለምለኛ ተማከረኝ ሁሉ ነገር ሳገባ አንተ እንዴት ፍቅር ሳይዘ ሰው ልጅ እንደዚህ ነገር ይፈጽማል ደኛም እኮ ሰልፈናል እንዴ ባንተ እጅ እኮ አልፈናል በቃ ይሆናል አትርበትበት መጠይቀን ጥያቄ መልስ እንዴት ነው የተፈጠረው ጓደኞችስ እንዴት ነው የምታየው እንደዚህ ሰው ጋር ስትባል አንተ ለራስ ሞራል የሚባል ነገር እኮ አለ ሀቢብ ምን ሆነ ነው አሁን የተፈጠረው ተፈጠረ አሁን ቆይ ነው እኔ ሴት ልጅ ነኝ እኔ ላይ ገፋ አታርጋቢል እኔ ምን ሰማኝ የተፈጠረውን ከመጀመሪያው እስከ መጨረሻው ድረስ ንገረኝ አዲፋሳ በቃ ምን ልብስ ምናምን በቃ እኔ እኮ ብያለሁ የምትለብሰው ልብስ አይደለም በልብስ አትበል እውነቱን ንገራቸው እዚህ ጋር ምንም ዋሻ ስለምን ልብስ እሱን ስላየው ነው አገባሽ ቤት ውስጥ ልጅ አለ ጎረቤት አይደለም ስናሳምሪ ሁሉ ብያለሁ እስካሁን እንኳን እውነቱን እየሰማችሁ ነው በቃ አዳምጡ ምን አለ መሰላችሁ ማዘር አሁን ነው ሳንዛሬ ሄጂ ባይሰታት ውሸት አትናገሩ ነገር ሙሉ ውሸት አይዋሹ አውርቶኛል አሁን ደግሞ አንተ ደግሞ እናንተ ጋር አትከርበት ስለምን አለባበስ አሁን እሷ ወጣ ያለ አለባበስ ለብሳ ታውቃለች አይደለም ስለ እውነት ነው እኔ አላውቃትም እኮ ስለ እውነት ነው እንግዲህ ልብሷ ብለ ታዩኝ ልብስ እኮ አይቼዋለሁ እኮ አለ እኮ እንደማመጥ አንዴ እንደማመጥ ተሳስቶ ቢሆን አንዴ ነው ራሱ አገባሻለሁ ብሎ ይሄ ነገር የተፈጠረው ብዙ ጊዜ ነው እሺ እንድትለኝ ነው አገባሻለሁ ልኳት እንጂ እኔ ለትዳር አስቤ አይደለም በቃ እኮ ሰማኝ ኮሪስ ቦን ምን እኮ ተነኝ እንዴ መድኃኒት እኮ ነገር ነው እሺ ምን ላድርግሽ መድኃኒት ዋጭ ብያታለሁ ነው እሺ እንዴት በየትኛው ህሊና ነው ነገር ደግሞ ያደረከው ሲጀምር እንዴት ከት ትደብቃለህ ከትና አንተና እሷ ሚስጥራችሁ ተደባበቃላችሁ አትደባበቁ እኔ ባልሰማ ለሷ አልኳት ምክንያት እኔ አትንገሪቶ ምን ብዬ ለማን እኮ ነገር አትደባበቁ ማለት እንዴ ምንም መፍትሄ የሌለው ጉዳይ እኮ ነው ምን ብዬ ላውራ ማለት ምን ማለት ነው እኔ ሁሉ እየሰማሁ ነው ማለት እንዴ ደበቀሽ እንዴ እኔስ በሆነ ሳበል ምን አይነት ነገር ነው ያደረከው እሺ ምን ላድርግሽ ታዲያ ምን ማለት ነው አዎ እንዴ እኔ እኮ ውጪ ሲስተናደካለሁ ምንድን ነው የምትሰራው እዚህ ወሬ ነገር ምን አማራጭ አለኝ ታዲያ እሺ ዝም ከማለት ውጪ ምን አማራጭ አለኝ እኔ ዝም ማለት እኮ መፍትሄ አይሆንም እኔ ምን አለ መሰላችሁ እኔ አሁን መፍትሄው ላይ ብናተኩር አሪፍ በቃ እኔ ችግር የለውም እሺ ግን ፋዘር በቃ ምንም አያስፈልግም አይመለከተኝም እኔ አሁን ምን አለ መሰላችሁ አኩኩሉ አያስፈልግም ስሙኝ ምን አለ መሰላችሁ እሷ እዚህ ቤት የቤት ሰራተኛ ልትሆን ትችላለች እሷም እናንተ ቤተሰብ አላት ስለዛ አባታችሁም ያንተም አባት መስማት ካለበት አባትሽም ጉዳዩን ሰምቶ እያንዳንዱ ነገር እልባት ማግኘት አለበት ተረዳበት እዚህ ጋር እየነገርኩህ ሁሉ ነገር ታመን አይደል በቃ ተረዳን እኮ ሽማግሌ ምንም መሆን ያለበት ነገር አሁንም እኮ በቃ ችግር የለም እኛ እንልክ በቃ ለምንድን ነው እንዳያውቅ ፈለጋችሁ ለምንድን ነው የሚገሉት አጎቴ በጣም ባለስልጣን ነው ይሄ ነገር ዞሮ የሱን ስም ነው የሚያጠፋው እኔ አሁን ምን አለ መሰላችሁ ስሙኝ እኔን ታውቃለች የውሳን ጠይቃት አሁን ምን አለ መሰላችሁ ቆይ አንዴ እንደማመጥ ግደለኝ እሺ እኔ ልሙት እሱ ነው አንዴ ታዳምጠኛለህ ትረጋጋለህ ረጋ ብለን እኔን አዳምጥ ምን እሺ አዳምጠኝ እንደዚህ ምን ጥቆ ሆነ ምን ልንግባባም ልናወራም አንችልም ስለዛ እሷ ቤተሰብ አላት ስለዛ ይሄ ልጅ ተጸንሷል አይደለ ስለዛ አይወርድም ልጁ ሽማግሌ መላክ አለበት ነው ለሷ ነው
የኛ ስለምታለው አሁን ምን ነው ሲጀመር በቃ እኮ ግልጽ የሆነ ነገር ነው አይደል? አሁን ምን አለ መስላችሁ አሁን እንደዚህ ካንቺ ጋር ፍጹም ንብረት ስለምታቂ ሁሉ ነገር ሚስጥሩ ስለምታቂ ረጅም አመተኛ ጋር ስለተቀመጥ ንብረት ፍለጋ ወይ ገንዘብ ፍለጋ መጥተሽ ነው እንጂ ፍጹም እኔ ልጃችን የሰራውበት ገንዘብ ከፍላችሁ ነው የሰራሽበትን ለቅ ይሰጥሻል። በቃ ገንዘብ ስለዚህ ማለት ሌላ ገንዘብ ጥርና ስሙኝ ይወጣችሁ ሲጣ ከቤት ውስጥ ይወጣ የተሰበረ ንብረት የሰራችበት ስሙኝ እሷን ቤተሰብ አላት። እሷን ቤተሰቦች ክብራ አዳምጡኛ። ስለዛ እናንተ ክብራችሁ የምትወዱት ያህል የእሷን ቤተሰብ ክብሩን ይወደዋል። ስለዛ መሆን ያለበት አሁን አባታችሁ የሚመጡ ከሆነ እያንዳንዱ ነገር አስገብተን በቃ ያለው ነገር ማወቅም ካለባችሁ ያውቃሉ። አያሻፈር የምትሉ ለምን አያውቅም? ገንዘብ አይደለም ችግሩ። ገንዘብ አይደለም ችግሩ። ስሙኝ አዳምጥኝ። ገንዘብ አይደለም ችግሩ። ሲቀጥል አንደኛ የሰራችበትን አልሰጣችኋትም። በቃ ይሰጣታል። ገንዘቧ ችግር ነው። ልብስ ነው። ትሂድ ልጅ ማሳደግ ይሰጣታል። ማነው ምንም ትጣጡት እናንተ ምንድነው የምሰማው? ጫጫታ አይደለም ምንድነው እሱ? ተፈጥሮ ታዲያ ይሄን ያህል ጣላቁን ጥቃችሁ ታቆም የሚሰማው ድንገት ሰው ሲሆን ታዲያ ምንድነው እሱ? ምን ተፈጥሮ ምንም አይደለም። አንቺ ደግሞ አገር ቤት አልነበረም ይልሽ ነው ተመዚው መጣሽ አገር ቤት አይደለም እንግዲህ መጣሽ እኮ መስሎኝ ነው እዚህ ሆነሽ አይቻት አለቅማ አይደለም። እንግዲህ ከዚህ በምን እንደመውጣች አያውቁም። አገር ቤት ይልሽ መሰለኝ አይደለም እኮ በምን እንደመጣች እኮ ያለውን ነገር ያንአንዱ ነገር እኮ ማወቅም ያለባቸው አንዳንድ ነገር አለ ጋሼ። አይደለም እኮ ቆይ ተንገላ ነበር ረፍት ወጣን ድጋሚ ረፍት አይደለም የወጣችሁ አኩኩል አያስፈልግም። እሺ ቆይ እስቲ አንተኛ እኮ እሺ አሁን ምን አለ መሰላችሁ ምንም አኩኩል የሚያስፈልገው ነገር አይደለም። ምንድነው መሰለህ እዚህ ሆነሽ ይለሽ መተሽ ነው ሳምንት አልፎታል ካየው ረፍት አርጋለሁ አባ ረፍት አልነበረም እኮ እውነታውን እኮ ነው። ምንም እኮ መርበስበስ እኮ የሚያስፈልገው ነገር እኮ የለም እኮ ነጭ ነው እንቅጭቅጩ ነው ማለት ወዴትም አንወጣም። አንዴ ከመጣ አይቀር ጋሼ እርሱም ማወቅ ያለባቸው አንዳንድ ነገር አለ ተነግራቸዋለሁ እንገራቸው። ስለሷም ደግሞ እንግዲህ አንደኛ ጋሼ ምን ተፈጥሮ ነበር ከዚህ በፊት እሷ እዚህ ሰራተኛ ትሰራ ነበር። ሳምንት ነው ተከተባረች ውጪ ሄዳ ክፍለ ሀገርም ሄዳ ሳይሆን እንግዲህ ተባራ ነበር የነበረው። አባራቿት ነው አይደለ? አባራቿት አልነበረም ነበር። ማን ያበረራት እሱ? እኔ የማውቁ ጉዳይ የለም። ንገሯቸው፣ ማያውቁ ከሆኑ ንገሯቸው። ወደ ደሞታ አናወራም። እነሱ ባሉበት ሙሉ ነገሩ እዚህ ይፈርጣል። አባ በቃ በኋላ ለምንድን ነው ካሜራው ወዴትም አይሄድም? ካሜራው ወዴት አይደለም እኮ አንተ አውርተን የለ እንዴ? ስንት ነገር እያወራን ነበር። ወዴት ነው የምንወጣው? በቃ ውጪ ወጥተን ያለውን ነገር አውርተን እንፍታ። ወዴትም አንወጣም። አባም ከመንገር ነው የመጣው አይደለም። ስሙኝ ቁጭ በል ነው እሱ አትናገሩም እንዴ? በጋራ ወጡ መይፋታው ጋሽ እኔም እንደ በይፋ እንዲወጣ ነው የፈለኩት። ለምን እንደማበቁ አባሽ በኋላ እንነጋገራለን። ሰማኝ አዳምጠኝ። እኔ አሁን ምን አለ መሰለህ ጋሲ ምን እንደተፈጠረ እርሶ ይወቁ አይወቁ አላውቅም። እዚህ ቤት ግን እየተሰራ ያለው ነገር እርሶ እንደማያውቁት ነው አሁን እየገባኝ ያለው። ግን እሺ ውጭ አናወራም። እዚህ እነሱ ባሉበት ነው የምንኖረው። ለምን ደግሞ ምንድነው እሱ? አትናገሩም በይፋ ምንድነው? ተናገሩ። ምንድነው? እኔ አሁን ምን አለ መሰላችሁ እስካሁን እየለፈለፋቸው ነበር። እንዴ አሁን እነሱ ሲመጡ ምንም እኮ እኮ ያስፈልጋል። ምንድነው እየለፈለፍ ነው? አረበ ታዋንተ በእናትህ ነው እንዴ? ምን ሆነ ነው? አይ ምን አለ መሰለህ አባትህም መጥተዋል፣ አንቺም አባትሽም መጥተዋል። እሺ አንደኛ እሺ፣ ስለዛ እሺ ያለው ነገር የሷን ደግሞ እሷን አባራቸው ነበር አልነበረም። ለሳቸው ምንድነው ክፍለ ሀገር እንደሄዱ ለማን ነው የተናገሩት? አባራችሁ ነበር ጋሼ። አንደኛ አባሯት ነበር። ሲያባሯትም ያ ሁሉ ልብስ ኖሯት ይሄን ልብስ ብቻ ሰጥቶ ነው ያባረሩት።
አባ እንግዲህ በእንደዚህ ልብስ በራም ረፍቶታ ነው እንጂ ከረፍት ስትመለስ መጣች እኮ ችግር የለውም። ምንድነው የምትሉት? ምን ያበረረዋት ምን አድርጋለሁ? አንቺ እንዴ አበርቻ ታደርግለካስ አንቺ ነው ምንድነው የተፈጠረው? ተናገሪ። አሁን ምን አለ መሰላችሁ? ያው ጋሼ መጥተዋል። ምን ሰርታን ሁሉም እዚህ አለ። እንኳን ገደፍታ ይኖርች ወደ 6-7 ይሆናታል። አዎ በቃ 5 ዓመት ነው እንደዛ ነው። ጡትም እኮ ጉጭ አላለች። አሪፍ በጣም አሪፍ። እኔ እንደ ልጄ ነው ማያት በእውነት ምን ሰርታን ያበረች ማን ይያላት? እስቲ ተናገሪ አንቺ ምንድነው የፈጠረው ነገር? አይደለም ቆይ አባስ ከኔ ጋር ዘበይ አሪፍ ምንድነው? ስለዛ አሁን የተፈጠረው ነገር ይኸው ምን አለ መሰላችሁ? ሙሉ ለሙሉ ጋሼ ከስር መሰረቱ እንዲያውቁ ፈልጋለሁ። ከመጀመሪያው ጀምሮ ይሄ ነገር አሁን እንዳየሁት ከሆነ እርሶም ጥሩ ሰው ኖት። እሷም እንግዲህ ጫጫፉን ስለ ቤተሰቡ ስጠይቃት ስለ እርሱም መልካም ነገር ነው የነገረችኝ። ስለዛ አሁን ግን ሁሉም ነገር ደግሞ እውነታው ደግሞ መውጣት አለበት አይደለ? ውሸት መደበቅ የለበትም። እስከ መቼስ ተደብቆ ይኖራል። ስለዛ አሁን በደንብ ስለዛ አሁን እያንዳንዱ ነገር ማወቅ አለባቸው። አንደኛ እሷ እዚያ ያውሉ አመት ሰርታለች። የሁለት ወር ነው ሰጥቷት ያባረሯት። ጭራሽ አይደለም ነው የሁለት ወር አዎ አይደለም ነው እንዴ? ለምን ሲባል ምንም ይባል ነገር የለም። ምንም ለመሆኑ ሊሳራቅ ማን ያብረረሽ? እስቲ ምንድነው? ይሄው ባለቤቶት ልጆች ምን አረጋጋ ከገባች ጀምሮ እዚህ ቤት ወስዳ ታውቅ ምንም እንደው ሲቀጥል ደግሞ እሺ አንድ ነገር ነው እርሶን መጠየቅ ፈልጋለሁ። እሷ እዚህ በነበረችበት ጊዜ የሚደብር ነገር አድርጋለች ወይም ደግሞ አላስፈላጊ ልብስ ታደርጋለች? በጣም አንገቷ እንደምትደፋ ነው ጎረቤትን ጠይቄያለሁ። ቀና ብላም ሰው አታይ እንግዲህ እዚህ ቤት ውስጥ እንግዲህ እሱ መጥፎ ልብስ ትለብሳለች አሉኝ። ምንድነው ለምንድን ያባራችኋት? ይሄው ልጁ ለብሳ ነው ማያት ነው ጫማ ከቤት ልታቆ ሱቅ ልጅ መጣች እንደው ቁጭ እንደው ታይ ሴት ልጅ አለን አንቺ ጦር መስራት መጥፎ ነው አያስፈልግም። በጣም አሪፍ ጋሽ እንግዲህ እኔም ከጎረቤትም ጠይቄያለሁ። ምን ነው ጦር ነው እኔም በጣም አሪፍ ጋሽ እኔም ጎረቤት ጠይቄ ነው የመጣሁት። ጎረቤትም ስጠይቅ ውጭም ያሉ ሰዎች አንድ ቀን አንገደፊ በጣም አሪፍ ልጅ እንደው ጎረቤት መጀመሪያ አውርቼ ነበር እናንተ ከመምጣቱ በፊት ካሜራ ስለማውጣት አንፈልግም ስላሉኝ ያልቀረስኳቸው። ስለዚህ ሳጣራ እንደው ቀደምኝ እንጂ እኔ ጋር ባስገባት ራሱ ባስገባት በጣም መልካም ልጅ አንድ ቀን መጥፎ ነገር አውርታ አታውቅም። ስለ ውጪ ምንም ነገር የሰማሁት ነገር የለም። በጣም ጥሩ ልጅ እንደሆነች ነው የሰማሁት። አሁን እናንተ ያላችሁት ቤት ስር የምትለብሰው ልብስ 10 ወንድ ጋር ትቆማለች ምናምን እያላችሁ ነበር የነበራችሁ። ይኸው እንግዲህ እሺ ብቻ ይሁን እሺ ጋሼ እሺ እንግዲህ እቺ ልጅ ሰርታለች ረጅም ዓመት ሰርታለች። ስለዛ ሲባረረሽ አባረራት አይደለ? ስትባረርም ስርዓት ባለው መልኩ ነው መሆን ያለበት። እኔ ማቁ ጉዳይ ልጅ ገርማቸው እንደማያውቁ ይኸው እንግዲህ ያየሁትም ነው። ስትባረር ራሱ መሆን ያለበት የሰራችበት ብር ተሰጥቶ ነው እንዴታ አይደለ? 5 ሳንቲም ሳይሰጧት የሁለት ወሩን ብቻ 5 ዓመት ከምናምን ሰርታ የሁለት ወሩን ብር ብቻ ሰጥተው ነው ያባረሩት። ምን ሰርታ ነው የምትባረረውስ? ምን አድርጋ ነው? እኔ ንገሩኝ ምን ጡር ሰርታ ነው ይሄን? አንተ ማታውቀው ብዙ ነገር ምን አድርጋ ምንድን ተናገሪ አንቺ። እኔማ አሁንም ድረስ እኮ በምን እንዳባረራችኋት ቢገባኝ ምንም ሊዋጥልኝ አልቻለም። እናንተ እኮ ይንገሩኝ እስቲ ምን አድርጋ ምን ሰርታ ነው ያባረራችኋት? ይንገሩኝ እንዴ ተናገሩ። ቆይ ተናገሪ አንቺ ምንድን ነው የተፈጠረው ነገር? እስቲ ንገሪ የተፈጠረው ነገር ይኸው ጋሼ ማለት ለእግዚአብሔር ብለሽ ንገሪ እንዴ ተናገሪ። አሁን ምን አለ መሰለሽ ወደኋላ የምትፈሪበት ሰዓት አይደለም። አሁን እኔ ቆይ ጎረቤት ቢሰማ እንደው በተከበርኩበት ሀገር እኔ እንትን ነው እንዴ ጭራሹ ነው እሱን ነው እንዴ አርጓት ተብዬ ተከበርኩበት ሀገር እንዴ አርጓት ጡር ሰሩ ሲባል ለስሜስ ፈጣሪ ሲወደዋል እንዴ ጎረቤት ስሜ ለሚጠፋል እንዴ ልክ እኔ ማቅ አይመስልም እንዴ እንዴ አለ ደሞዝ አበረሯት አለ ምን አበረሯት ሲባል ለኔም ጥሩ ነው። ጌታ የማይወደው በተከበርኩበት ማን ነገር እኔ እንደዚህ ማልጠበቅኳት በፍጹም እንዴ ሳላቅማ እንደወጣን ከሆነ እንዴ ምንድን ነው የተፈጠረው? አሁን አንቺ ምን አለ መሰለሽ እኔ አንቺን ወክዬ ነው እየተከራከርኩ ያለሁት። ስለዛ እውነታው ያለው አንቺና አንቺ ጋር ብቻ ነው። እነሱንም አትፍሪያቸው። ጋሼም እንግዲህ መልካም ሰው ናቸው። ስለዛ ሁሉን ነገር መታወቅ ስላለበት እያንዳንዱ ነገር ከስር መሰረቱ ትነግሪኛለሽ። ምንድን ነው የተፈጠረው? ለምንድን ነው ያባረሩሽ? ያለ ምንም ምክንያት እንዳባረሩሽ ነግረሽኛል። እውነታውን ንገሪኝ። እውነታውን ምንም በቃ ዝም ብለው ነው ያባረሩኝ። ሂጂ በቃ ልብሴንም ሳይሰጡ
ብሬንም ልብስም ሳይሰጡኝ በቃ ሂጂ አይንሽም አልፈልግም ብለው ምን ነው አንቺ እንዳንዴ ያባረሩ ሴት ልጅ ወልደሽ የለ እንዴ? ለራብ ነው ያለችኝ። ለራብ ነግሪኝ ሰርታለች እንዴ ልትሄድ ነው አትይኝም ነበር እንዴ? አንቺ ልጅት ነገ አንድ ሀገር ምን እናውቀዋለን? ሴት የወለደ ሰው ቁጥሩ ነው እንጂ ማለት እኔና ማለሽ ነው ደሞ ተሰጥቶ በይግባ በህግ ነው እንጂ ደሞ ዘመ የቤቱ ቃ ሁሉ አልቋል እንኳን ነገርኩ የቤቱ ቃ ሁሉ ያልተሰበረና ያልተሰበረ ነው ልጅ ሰብሬ ልጅ እነኚህ ሰብሮ የለም አረ ደና ቃልስ ምን ቃል ለቃል ሳውሊስ ምን ሴት አለና ያው ተንገረ በተናገር ያስወጣሽበት ነገርኩ እኮ ደሞ ዘርት ብለሽ እቃ የጠፋብኝ ሀውሊስ ሁላንታ ነገርኩ ሙላ እኮ እኔ አሁን እንደዚህ እኮ ካለኩ ወደ ህግ እኮ እንሂድ ነገር ምን ብዬ ነው የምናገረው? ይሄው ደሞ ዜም ብዬ ስለጣ ይሄው እንዲበጣበጣ ሊፈልግሽ እሺ ቆይ ነገር ያፋኝ ወደ ራሱ ደሞ ዘይመጣ አይባሽ እሺ እኔ ቆይ እሺ ቆይ እነሱ ማያውቁት ሀብል አላችሁ ምን የትኛው ሀብል ነው የጠፋው? ትንገሩና እስቲ ቼክ እናድርግ የትኛው ሀብል የዚህ ዘሩ ሙሉ ያስቦ ያስቀመጥሽው አይችል እንደ ሁለታ ልብስ ታውጪ አርገሽ ሄደሽ አሁን አይተኸው እንጂ የለም ታይ አንቺ ከሌለ እኮ ምን አለ ማዘር እሱ ጠፍቶ ነው ዘመን የምትይ አንቺ አውስ ታይ እንጂ አንቺ ታይ እግዚአብሔር በተወደደ ሀብል እንደምን አሁን ከሌለ እኮ ምን አለ መሰላችሁ? አሁን ምን አለ ቀላል መንገድ እኮ አለ እኮ አሁን እናንተ እንደዚህ የምትሉ ከሆነ እንወጣለን ወደ ህግ እናንተ ንብረት ጠፋ የሚሉ ከሆነ በህግ እንሂድ ወደ ህግ እንቀጣ እኔ ችግር የለውም የጠፋባችሁ ሀብል አለ እኔ የለም ቤት አሁን እንግዲህ አይ ስንፈልግ ነው ያው አይቻለሁ እያሉ አይደል እንድቀር ጊዜ አሁን ነው የሚናገሩት እና ለመሄድ ስፈልግ ግዴታ ማቴሪያል ማጣጣም ቢጠፋብሽ ማባክ አራችሁን ያባራችሁት ፈልጋ እኮ አይደለም እኮ አስወጣችኋት ነው። ሲቀጥል ደግሞ ይሄ ልብስ ብቻ ነው ወይ እሷ ልብስ አለ የወጣችሁ እኮ በራሷ ጥፋት ነው። ምን ይፈጠር ነው? በምን ጥፋት እንዴ? በምን ጥፋት? እኔ አሁን ጉዳዩ እሱ ብቻ አይደለም ሌላም ደግሞ የተፈጠረው ነገር እናውራ በይ አደያ ቆይ ሻንተ ቆይ ምንድነው? አሁን ምን አለ መሰላችሁ ምንም የጠፋ ነገር የለም። እንግዲህ ስሟን ለማጥፋት ነው ሂጂ ያስወጣሻትን አሁን በይፋተና ምን ተፈጠረው? የለም ዝም በይ ቀጣፊ አትዋሽ ወስላታ በተናገሪ አንቺ ምንድነው የተፈጠረው ነገር? ተናገሪ። ምንም የጠፋ ነገር ምንም ይዛ የወጣችው ነገር የለም። 5 ሳንቲም እንግዲህ ታደርጋትን በይተናገሪ እስቲ አውሪ ተናገሪ። አሁን የተፈጠረውን ነገር ሂጂ ያለችበትስ ምክንያቱ ተቀለ ሰዓት ሄዶብናል። ምን መናገር ያለብሽ ነገር ካለ ተናገሪ። እኛን የምናገረው ነገር ምን ነገር የለም። ቶሎ በይ ተናገሪ የተፈጠረውን ነገር አይደለም። እሺ ሌላም ደግሞ አንድ የተፈጠረ ነገር ደግሞ አለ። ሳይለንት አርጉት ባካችሁ ኩርሲኛ ያቀባጣችሁ አውርተና ወይ አባ አውርተና በቃ አይ አይደለም ጋሼ ይቀመጡ ወዴት ማይቱ አይደለም ሳይለንት አርጉት እስቲ አይደለም የትም አይሉም ጋሼ እዚህ ቁጭ በሉ እናወራለን። ያለውን ነገር ማውራት ፈልጋለሁ። ቁጭ በሉ። ስለዚህ አስቸኳይ ስልክ ቢሆንም እዚህ ጉዳይ መያዝ ነው አስቸኳይ ነው አይደለ ጋሼ? ይቅርታ ያደርጉልኝ አስቸኳይ ከሆነ። ስለዚህ አሁንም ደግሞ የተፈጠረ ነገር አለ። እንግዲህ አሁን ይሄን እርሱ ማወቅ ይኖርበት አይኖርበት አላውቅም። እቺ ልጅ እዚህ ደሙዙ አይደለ ደሙዙ እኮ አሁን እንኳን ብሩን አይደለም። እሺ አሁን ደሞዝ አልሰጣችኋትም አምናችኋል። እንሰጣታለን አይደለም እኔ አሁን ስጣታለን እኮ ብሩ ችግሩ ብር ቢሆን እኮ እኔ ጋር ብር አለ እኔ ሰጥቼ ልካት ነበር። ደሞዝም ሆነ አትሄዳትም። ደሞዟም ተቀብጦ ተቀመጥ አትሄዳትም። እንዲሁም መባረር ጦር ሄዳል አድጋ አትሄዳትም። ያ ሁሉ ጊዜ እንግዲህ እንደ ቤተሰብ አገልግላለች። ከዛም ውጪ ደግሞ ጋሼ ምን ተፈጠረ መሰላችሁ? እንግዲህ እቺ ልጅ የ3 ወር እርጉዝ ነች። የ3 ወር እርጉዝ ነች። እርጉዝ ናት። የ3 ወር እርጉዝ ነች። ከየት ነው እሱ ነገር ነው በጣም ትልቁ ችግር ነው እሱ ነው። ምንድነው የምሰማው ነገር እንዴት ያረጋሽው? እኔ እኮ አይደለም ስማ ስማኝ ለቀኝ ስማኝ አባ በእንድነው ከማን ያረግሽው? ቁጭ በል እቺ ልጅ ስሙኝ አይደለም ምንም አይደለም ጋሼ እቺ ልጅ እንግዲህ አታለዋት አገባሻለሁ ቤተሰብ ሽማግሌ ይላካል ተብለው እቺ ልጅ አርግዛለች። ያረገዘችው ደግሞ ከልጃችሁ ነው። ሞተን ባቀረበው በተከበርኩበት ሀገር
አሁን የመጣ ሰው ታሟል። አባ ስማኝ፣ አሁን አኩኩሉ ያስፈልጋል። አኩኩሉ ያስፈልጋል። አንቺ ምንድን ነው ነገር እንዴ? ደሳለ እውነት አመጣው እኔ ጠበቅኩ እንዴ? አንተ አይደለም እኮ ሞቴን ባቀረበው ነው እሱን አምነህ ነው ምን ሞቴን ባቀረበው አንተ እኔ ምን ነግረን ስማኝ አቆይ እኔ ምን ነግረን ስማኝ አንተ ጋየም ያመጣውን ነገር ማወቅ አለባቸው። እንዴት ወዘለታ ላይዋጥላችሁ ይችላል። ዝም በለኝ አባ እንደሱ አይደለም እኮ ሞቴን ባቀረበው አንተ አባ እንደሱ አይደለም እንዴ ለካ አንተ እንደሱ አይደለም አቤት እሱ እኮ ሚሊዮን ለምን እንዲጠበቁህ እኔ በግል ቦግ ማድረግ ነው እንጂ አንተ እንዴት ማግጣለህ? እንዴ ከምነው ልጄ ምን አደረኩ? ምን ነው ዳረኛ አትለኝም? ድንገት ዳረኛ አትለኝም ወይ ሰምተህ ሞት ባቀረበው አረጋግ ዳረኛ አትለኝም? ዳረኛ አትለኝም ወይ አባ ስማኝ፣ ኧረ በእግዚአብሔር እኔ እንደዚህ አይነት ነገር ይሄ ነው ችግሩ። በቃ ነገር ነበረ እኮ አሁን ምን አለ መሰለህ ማወቅ አለባቸው፣ ግዴታ ነው። ዳረኛ አትለኝም ምን አለ ቦግ ማድረጉ ስድብ አለው አንቀባረሬ ለእኔም ደስታዬ ነው። አንተ ዓለምን አይ ነበር እኮ አንተ አይደለም እኮ አባ እንዴት ነው ማለት ምን ብዬ ነው ሰው ስማየው አሁን አንተ የከሊማ ገጥ ወሰለተ ይባል አቤት 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 እሺ ዳምጣው እሺ አሁን ጋሼ እኔ አሁን የሆነ ሆናል እንግዲህ የሆነ መፍትሄ ፈልገን የራሳቸውን ነገር ማስተካከል ነው ያለብን። አዎ እኔ አሁን ነገር የለም ለምንድን ነው መስማት የለበትም ይሄን ነገር በጣም አሪፍ። እንደዚህ ነው ማሰብም ያለብን፣ እንደዚህ ነው መሆንም ያለበት እንደዚህ ነው አይደለም። ለምንድን ነው ከእሷ ጋር መኖር እኮ አልፈልግም። ስማ ይሄን መጀመሪያ ነበር ማሰብ የነበረብን። መሆን ያለበት እንዳለው ይሆናል። እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ እያልክ የነበረው አሁን እዚህ ልጅ ለመሆን ነው። አንቀባሪ ድንኳን ጥዬ አልጥልህም። ሁለታችሁ አደረገች ልጅ ነች በቃ እኮ አይደለ እንዴ? ይሄ ነበር ብትለኝ እኔ ወደድኳት ብትለኝ እኮ እኔ ድንኳን ጥዬ ቤተሰቡ በፈርስ አመጣለች አንቀባሪ አልድርህም እንዴ? ወደድኳት ብትለኝ ልጅ ነች አድርጋለች። አዎ ቤት አደገ ልጅ ጡትም አላወጣች ሲጀመር እንደት ነበር ማየት የነበረበት? እሷ እኮ መልከት ረድራው ነበር ወደድኳት ቢለኝ እሷ የምትብትለኝ እኮ አንቀባሪ እንደራታለን እኮ ምን አለበት? አሁን ያሁሉ ቀረ በቃ ምንም ማድረግ አይቻልም። ሴት ናት፣ እኛው ሴት ወልደናል። ምንም አይቀርም እንዴ ምን አልፈልግም። ምን ታዲያ ምን ትሁን ካለ ፍላ እሺ ምን ትሁን? በቃ ይረጋል። ልጁ ምንድን ነው ስነ ስርዓት ልጁ ዝበይ ሳይሆን ነበር እንጂ ሁሉንም መለቆስ አሁን ያደርጋል። ደስ ይሉ ማልቀስ አንተ ይባላል። ተስከተራት እኮ ቀድሞ ነበር እንጂ ቅጣትና በትር ልቤ ውጭ ወጥቶ አይኔ ሰው ሳይመትር እኔ ፈጠራል ቤት እኮ አሰብኩማ መልቴ አንተ ለመሆኑ እንዲህ ጠብቅ ያለው እንዴ? እኔ ፈጠራል ቤት አላሰብኩም። ቀጣፊ ቀጣፊ ወስላታ ነው አንተ አንገት እንደተሰራለ እንደዚህ እንደው ምን ነው እንደው ሰውንስ እንዳያው አለው አንተ የሰውን አስደፋኝ እንኳን እኔ በወግ ባበው አረጋግኝ እንጂ ምን ነው ስማ እኔ ተጠበቅኩ እንዴ አንተ አይደለም እኮ አባ ጋሽ አሁን ረጋ ይበል። ምን ተጠበቅኩ? አንገቴን ታስደፋኛለህ አንተ ዛሬ በእውነት ጋሽ ረጋ ይበሉ። ቆይ ተረጋጋ። እንደው አባ ያን እንደው ጀን እንደው እሺ ለኔ ስትል ቆይ ተረጋጋ። ጋሽ ረጋ ይበሉ። አጥቼ ነው ለዛ አጥቼ ወዝወዝ ነው የምትጠጣት አንቺ እንዴት አድርጋለህ? ያንገት ተደፋኝ። ቆይ ተረጋጋ ነው። ቆይ እኔ ላስረዳ። አንተ አንገት እንዳስደፋኝ በተከበርኩበት ሀገር ነው በተከበርኩበት
ጠጥቼ ነው ቴዎድሮስ የምጠጥቼ ሞታል። በተቃ አንገት ያስደፋኛል። ኧረ ይቅርታ በቃ አባቴ በእናትህ በቃ እሺ። እንዴ ለካ ሳይደለም እንዴ ሰው ነው እንዴ ለካ ወስላ ተውስልስ ይቅርታ ብለው በቃ ደግሞ ልትዳለ እንዴ አንተ በቃ መስፈር ይፈልጋል ሆናል በቃ እንግዲህ ምን ነው ልጄ ወግ ማረጉን እንደምጠብቅ ሆነ ይቅርታ ያደርጉለትና ምን አጠፋው ልጄ? ምን አድርጌህ ነው እኔ? አባቴ ይቅርታ ምን አድርጌህ ነው እኔ? ይቅርታ መፍትሄ እንፈልጋለን። ከዛ በኋላ አቤት ተነሳ በቃ በል እኔ መድኃኒዓለም ይቅር በል እንዴ ቁጭ በል ግባ ነው በወግ ማድረጉ አሰብኩ አትለኝም እንዴ ልጄ? እንደው ምን አድርጌህ ነው እንዴ? ይቅርታ በቃ ይቅርታውን ተቀበለውና መፍትሄ እንፈልጋለን። ምን ማድረግ አንገለው ይሄ ልጅ እንግዲህ ምን እናደርገዋለን? የራሳችን ስለምን ደግሻል አይደል? ቤተሰቦቿ ጋር ሽማግሌ ልከን ልጅ ናት። አዎ ጥሩ ነበር። እንደው ያደገች ልጅ ነች። ቤተሰቧ ጋር ጥሩ ሽማግሌ ልከን አጋጣሚ ያለ እሷ ውጭ ወጣ ጎዳና ሳምንት ሙሉ ስትቀመጥ ጌታ ይወደዋል እንዴ? አንተ ሰውስ ምን ይለኛል? መድኃኒት ዋጪ እኮ ብያት ነበር አለች አይደል? መድኃኒት ዋጪ ያደኔ ነገርታለሁ እኮ በቃ እንዴ ነው ያንተ ጥሩ አይደለም። እኔ እንደው ሳምንት ሙሉ ውጭ ስታደር እኔ እኮ ሀገር ሄደሽ ነው መሰለኝ። አንተ መንገድ ላይ ነው እግዚአብሔርስ እንዲወደዋል እንዴ? ምን ነው ልጄ? ምን ነው ነገር ፈጣሪ እንደ በቃ ዝም በል አታወራ ማለት እሺ ጥሩ አይደለም። ከሆነማ በኋላ ምን ይደረጋል? ከሆነ በኋላ ማሚ በቃ ቁጭ በራንተ ልጅ ቁጭ በራንተ ማለት ነው። እሺ አቤት ምኑን አሰማኝ አንተ እንዴ ጉድ ግሩም አደረኩ። ቢገርመው በቃ የራሳችን ውሳኔ ስለማፍቴ መፈለግ ያለብን ምን እናደርጋለን? ነገር የለም መቼም ነፍስ ይዞ ነፍስ ይጠፋል አይባልም ነው። በእግዚአብሔር ዘንድ እንጠየቃለን። ምንስ ይደረጋል? አሁን እንግዲህ ያው እናንተ ታይም ሰዱ ረጋ በሉና መሆንም ያለበት ይሄም ልጅ ሳይገፋ በፊት ሁሉም ነገር ቦታ መያዝ አለበት። መሆንም ያለበት ነገር መሆን አለበት። ምንድነው መብትያው? ምን ባደርግ ይቻለኛል? ይረዳ ወይ ምን ይወድ አጋንንት ወረድበት ያባት ያምላክ ዛሬ ያውርድብህ አናት ላይ አንተ አፈጁል መልቴ ደግሞ ይውረድ። የሰጠልከው ነገር አለ መልቴ ደግሞ ይላል አፈጁል ይቅርታ ምን ያህል ሰው ነው እናንተ ደግሞ አፈራልኝ ብለህ ታወራለህ እንዴ? አንተ ምን አንገደፍ ያቀራል ወይ ልጅ እንዴ ነበር የጠበቅን እኔ እንዳልጠበቅኩ ሊታልታ ቦግ ማረጉ ምን ነው ልጅ አንተ እንደው አላሳዝንህም? እንዴ በቃ አሁን ወደፊት እናስተካክላለን፣ መስመር እናስይዛቸዋለን። ምክንያቱም ምንም ይወርድ የሚባል ነገር እሱ የሚለውንም አንሰማውም። ምንድን ነው የሚወርደው? ልጅ ነው ምኑ ነው የሚወርደው? አይ አንሰማውም አልኩህ እኮ አይደለም ይወርድ የምትሉት ነገር ምንድን ነው? አልኩም እኮ ምንድን ነው? እኔ አልሰማውም። እሱን ምንም አይወርድም። ለምን የሚወርደው? ልጅ ምኑ ነው የሚወርደው? ነፍስ ይዞ ነፍስ ይጠፋል። እንዴት ነው የሚወርደው? አይወርድም እንዴ? አጭናፊ ማለት ነው እንዴ? ለካስ ወስላታ መልክ አይሆንም። ስለዚህ በቃ መፍትሄ እንፈልጋለን። መፍትሄ እንፈልግና ያው እንዴ ሰማይ ቤት ታዘጋው ነው እንዴ? አንተ ምን ነው አንተ? በቃ ታስችኝ እንዴ አሶረጂ ማለት ነው። ለካስ እንዴ አውርድ የሚለው አጋንንት ወረድ። በቃ ዝም በል በቃ ተውስ ነው ማለት አትደገመው። ወስላታ ሰማይ ቤት ታዘጋው ነው እንዴ? ሰማይ ቤት አንተ ነፍስ እግዚአብሔር እኮ ነው። ነገ ጧሪ እኮ ሊሆነኝ እኮ ይችላል ይሄ ልጅ። ለአንተም እኮ ትልቅ ጧሪ ሊሆን ይችላል ልጅ። በልጅነት እንኳን ወለድክ። ነገሩ አላግባቡ ሲሆን ያሳዘነኝ እንጂ ያው እኛ ባለማወቃችን አጋንንት ነው እንጂ ልጅ በሽታ አይደለም። በእርግጥ እንደ ዘር ዛሬ ይባል የለም እንዴ? አንተ ባለማወቃችን ነው ትንሽ አላግባቡ ሲሆን ነው እንጂ እኮ ደግሞ ከሆነ በኋላ ለምን ነፍስ እግዚአብሔር ምን ነው አንተ ሰባይት እኮ ውሃ ይቀበለኛል እኮ አንተ ታዘጋብኝ ነው በሬ ወስላታ እቺ ነገር አንቺ እንዳታደርጊው እንኳን ልጅ በልጅነቱ ነው እንኳንም ሲሆን ከሆነ በኋላ ማደረግ እንጂ ምን አንቀበሪያስ እንድርሻል አይዞሽ እንኳን ተዋደዳችሁልን እንኳን ዘር ጥሩ ነው በልጅነት እንዲህ ግን ለኔ ነገር ግብስ ይሰራ ጥሩ አይደለማ። ግብስ ጥሩ አይደለም። ዘር ጥሩ ነው። ዘር መተካት በአግባቡ ጥሩ ነው። እንኳን ካደጋችሁ እንኳን ወልደሽ አሳድጋታለሁ እንኳን ልጅ እህት ነች እኮ
ከሆነ በኋላ ጥሩ ነው፣ ምንም ማድረግ አይቻልም። ግፍ ግን ጥሩ አይደለም። ግፍ መስራት በአግባቡ ጥሩ ነው። እንኳን አልከሽ እንኳን ወለደሽ ከልጅ ወድሻለሁ። ስለዚህ በቃ ጋሽ ይቅርታ እንግዲህ ስለተፈጠረው ስለሉ ነገር እኔም ጉብዳ ነው የሆንኩባቸው። ከሆነ በኋላ የቤተሰብ ውሃ እኮ አይታፈስም ከሆነ በኋላ። ስለዚህ አሁን እኮ ረጋ በሉና ቀጣይ ምን መደረግ እንዳለበት ያው እኛም በምንችለው አቅም ልንተባበራችሁ ዝግጁ ነን። ቀጣይ ምን ማድረግ እንዳለበት መክረናቸው እሱንም እንዲመለስ አድርገናል። ያው የራሳቸውን ቤት ዕቃ ሟልተን አንድ ላይ እንደሆነ ያቺ በዚህ ላይ ምን ይላሉ? እንዴት እናደርገው? ወደ ቀጣዩ ከሆነ በኋላ ምን እንግዲህ ያው ደግሶ መዳር ነው። ወይ አንዱን ከፍል መስጠት ነው ዝም ብሎ በቃ ቤተሰቧ ጋር ልኮ በወግባቡ ደስ እንዲላችሁ እንጂ ልጃችን ለልጃችን ተዋደዋል ብሎ በቃ አጎቴ ቢሰሙስ ምን ይላል እንዴ? የስማ እኛ እናግባባዋልና ስማ እኛ ከሆነ በኋላ ምንድን ነው አንተ ሆናል ምንም ይደበቅ ከኔ ብሳል እንደ አጎት በቃ ከኔ ብሳል እንደ ምንም ይደበቅ ነገር ከሆነ በኋላ ሆነ ነው። ዛሬ ቢደበቀው ነገ መውጣት አይቀርም። እንዴ ለምን ተብሎ ከሆነ በኋላ ሆነ ነው በቃ። ደሞ እሱ ዘመዳዝ ማርጋ አንድ ይወቁልኝ እንኳን ቀለበት አድርጎ ቤት ሰርቶ መዳር ነው በቃ። አንተ ፍቅርና ስለቀቀዋል በቃ እንኳን ነው ከልጅ አይብስም እንዴ ምን እሱንስ ብናጣውስ አርጋ የለም እህቱ አይደለች እንዴ ጡና ለወጣች ያኔ ስትመጣ እዚህ ቤት ከሆነ በኋላ ሆነ ነው በቃ። ደግስ ድሬ አንቀበሬ እሷም እንኳን ወለድሽ ልጅ ዘርጡ በቃ ዝም አትበሳጭ። ይሄ ነው እንግዲህ ወደፊት ይሄን እናደርጋለን እንጂ ሌላ ነገር መቋጫና ከሆነ በኋላ ምንም ይደረግ ነገር በዚህ ቋጭና እንግዲህ የሚገባውን ነገር እናደርጋለን። በጣም አሪፍ በቃ እኔ የምፈልገው እሱን ነው እንግዲህ እንዳልኳችሁ እሷም ራሷ አልታጠፋ ነበር የነበረው መገናኙ ሴጣን ዮሮ ይደፈና እንግዲህ ሰው ደርሶላት ምናምን አስጥሏት ነው እኔ ራሱ ያገኘኋትና ምን አልኩሽ አንቺ እኔ ሳልሰማኝ እኮ ሀገር ቤት ነው መሰለኝ እኔ እንግዲህ ጎዳና ላይ ወጣ እንግዲህ በጣም ብርዱ አለ ምን አለ ይበል ነው አንቺ እኔ ያለው ልጅ ያ ነገር ምናምን ሲከፈት እንግዲህ እሷም ራሷ ተጠፋ አይደረግ ምን ነው አንቺ አደግሽበት ቤት አደግሽበት ቤት ቤትሽ ነው እንግዲህ ወዲህ ምንም ማድረግ አትችልም። ይሄ ባባቡ እንግዲህ ማድረግ ያለብን አይመስልሽም? እኔ ለዛ ነው ያሰብኩት። በቃ ይሄ ምክንያቱም ያው ሞራላቸው መንካት ነው ልጆቹ ነው ለምን ልጅ መጀመሪያ ተጠቀም ነበር ባባቡ ነው እንጂ ደስ ይለኛል ልጅ እንኳን ሞር በልጅነት ወንድም ነው ይሆን በቃ አይዞ አንቺም አይዞሽ ምን አጥቷት ከሆነ በኋላ ተሳቀቅብኝ ደግሞ በወጣ በግባው እኔም እሱ ነው አይዞ ምን አባቱ ከእንዴት ሳንን ተራት የኔ ክፉን ያሰማኝ ልጅ ከሆነ በኋላ በቃ ይሄ ነው እንዴ የእናንተ እኮ ናችሁ ማንም የለም። እሷም ከሌላ አለ ካንተ ወለደ እንኳንም ካንተ ወለደች ካረገዘች ከውጭ ባሉ አይደለ እንዴ? አዎ ከሆነ በኋላ ምን ማድረግ አንችልም። ከሆነ በኋላ ሆነ ነው ሳይሆን ነበር እንጂ ከሆነ ምን ማድረግ አይቻልም። ምን ማድረግ አይቻልም። በጣም እንደዛ ይሻላል። ስለዚህ እንግዲህ ያው በስተመጨረሻ በዚህ ምን ማማ ከሆነ ያው እንግዲህ ጋሽ እኔም አለው እሷንም ያው እንግዲህ ካሜራውንም እዚህ ጋር እናጠፋውና ያለው ነገር እንዳላችሁት እንግዲህ እኔም ደስ ይለኛል። እሷን ልጅ ልንቆላ እነሱ ለማን ይተርፋል? በቃ እሷን ቤተሰብ አላት ጠብቃት አለ። ስለዚህ እንግዲህ ሽማግሌውን በስርዓት ታልቆ ምናምን ነገር ይህም ልጅ እንግዲህ ሳይገባ በፊት ያው ሰው ጋር መጠባቀም የተለያየ ነገር ሳይመጣ በፊት እንግዲህ ቶሎ ብሎ ያለው ነገር ቦታ በጣም አሪፍ አይዞሽ ምን ቤትሽ ያደግሽበት ቤት ነው። በጣም አሪፍ። ስለዚህ እንግዲህ እንደዛ እናደርጋለን። በጣም ደስ ብሎኛል። እንግዲህ በስተመጨረሻ እንግዲህ ያሽ እርሶንም እንግዲህ ፈጣሪ ያክብርልኝ። እንግዲህ እርሶ መጥተው እንግዲህ ያው እንደጠበቅኩት አይደለም እንግዲህ ቦታ እንዲይዝ አድርገዋለሁና እርሶን ማመስገን ፈልጋለሁ። እንግዲህ እናንተም እንግዲህ እንዳላችሁ ሴት ልጅ ወልዳችኋል። አንተም ደግሞ እንግዲህ ተፈጠረው ነገር ተፈጥሯልና ከዚህ በኋላ ያለውን ነገር እንግዲህ መሆን ያለበት ነው። ዋጥ እያደረግ ግዴታ መሆን ያለበት ነገር እንዲሆን ወስለት የለችም ቀጥሎ ላይ ትዳር መምራት ያለ በጣም የታባቱ እኔም አለው እንግዲህ ያለውን ነገር እኔም ቀን በቀን የመጣ ያለ ነገር ጋሽ በጣም ይቅርታ እንግዲህ አገባቢ ምናምን ልክ አልነበረም። ግን ያው እሷንም እንግዲህ ራሷ አልተጠፋ በረኪና ይዘውባት ምናምን ነበር ሰዎቹ ያገኙት የነበረው ትንሽ ስሜታዊ እኔም ሆኜ ነበር እና እኔም እህት አለችኝ። እሷም ወጣችና ከአቅሟ በላይ ሲሆን እጇ ላይም ብርም የለም አርግዛለችም። ቤተሰብ ጋር እንዳትሄድ አርግዛለች። ታማሚም እናት እንዳላት ምናምን ነግራኛለች። ያ ነገር ከበድ ስላላት ትንሽ ያው እኔም ስሜታዊ ሆኜ ነበር። ለእሱ ይቅርታ ጠይቃቸዋለሁ። እንግዲህ ያው በቅርቡ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ልጅ ባለበት እኮ ቤተሰብ አይደለ እንዴ? አንቺ ልጅ ባለበት እኮ በምን እናውቀዋለን? አሁን የሚውልበትን አላውቅም። እሷ የምትውልበት እህት ናት። የሚውልበት አይመስላትም። አታውቅ ወንድም እህቱ በዋለችበት አያውቅ። እህት በወንዱ በዋለበትን አታውቅ ይመስልናል እንጂ። አዎ እውነት ነው። ልጅ በዋለበት ባለቤት አባትን አናውቅም።
ይሄ እኮ ትክክል ነው ብላችን ይመስለን ይችላል። መቼም እንዲህ እኔ ትከሻው ሲያሳየኝ አልመሰለኝ እንደዚህ ለካት መጎርመሱንም ጎርምሷል እርሷል ማቃለምት ይሁን እንግዲህ ምንም ፍጻሜውን ያሳምርልን ነው እንጂ ስለዛ እንግዲህ በጣም አመሰግናለሁ። ሁላችሁም ጋር ያደረኩት መጥፎ ነገር ካደረኩት ተጠይቃለሁ። እንግዲህ ተመልካቾቻችን ያው እዚህ ጋር ያለን እዚህ ጋር እናበቃና ከነሱ ጋር ምናምን ነገር ያው እንግዲህ አሪፍ ሁኔታ ላይ ነው። እንግዲህ ፋዘር ፈቅደዋል። ሁሉ ነገር መስተካከል ያለበት እንግዲህ ከፈጣሪ ጋር የምናስተካክለው ነው የሚሆነው። እኔም እዚያው አለው እየመጣሁ ያለው ነገር በደምብ ቼክ እናደርግና በቅርቡ እንግዲህ እነሱም ተሞሽሮ በአዲስ ቤት እንደምንገናኝ ተስፋ አደርጋለሁ። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ቤተሰብ መሆን ይችላላችሁ። ለእነሱም ታይም እንሰጣቸዋለን። እኛም ደግሞ አለው ከጀርባ ሆኜ ከካሜራም ጀርባ ያለውን ነገር ከእነሱ ጋር ጨርሰን በምን አይነት መንገድ መሄድ አለበት የሚለውን ነገር ተነጋግረን የምንፈታው ይሆናል። ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ።